ቤተሰቦቼ እንዴት ናችሁ? ዛሬ አንድ ሪአክሽን ነው የምንሰራው። ምክንያቱም የእግዚአብሔር ቃልን መስማት ብቻ አይደለም የሚያስፈልገው፣ በተግባር ደግሞ ለምሳሌ ትምህርት በምታስተምሩበት ሰዓት በደንብ ኤክስፕሌን ከተደረገ በምሳሌዎች ከተደገፈ በደንብ ይገባናል ማለት ነው። ስለዚህ ከዚህ በኋላ በናኒ ቲዩብ የተለያየ ስብከቶች ይቀርቡና እነዛን ስብከቶች ምንድነው የምናደርገው ወደ ራሳችን ልምድ ወስደን ከተሞክሯችን ደግሞ ይሄ ቢሆን እንዲህ ነው፣ ይሄ ለምሳሌ እንደዚህ ገጥሞናል የሚለውን ነው የምናየው ማለት ነው። ስለዚህ እያንዳንዱን ነገር ወደ ራሳችን ወሰደው ያኔ ነው። አንዳንዴ ስብከቶች እኮ ብዙ ሰዎች ምን ይላሉ? ተረትም ይመስለናል። መጽሐፍ ቅዱስ ዝም ብሎ የተጻፈም ነው የሚመስለንና እንደሱ እንዳንሆን ይጠብቀናል። ቤተሰብ ያልሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ የኛን ዩቲዩብ ደግሞ ለሌላ ሼር በማድረግ እንዲጠቀሙ እንድታረጉ ጠይቃለሁ። ወደ ፕሮግራማችን እንሂድ። አብርሃም ከሀገርህና ከጎረቤትህ ከዘመድ ሁሉ ተለይተህ ውጣ የጠራ የዕብራይስጥ ድምጽ ነው የሰማው። ትንቢቱ ለሷ ነው ወይስ ለሱ ነው እንዳይባል ለአብርሃም በስሙ ነው የተነገረው። ይገርማችኋል። አብርሃም በመታዘዝ እግዚአብሔር ወዳሳየው ምድር ወጣ። ነገር ግን ሎጥን ይዞት ወጣ። መጽሐፍ ቅዱስ ከዘመዶች ተለይ ታራንና ሎጥን ይዞ ወጣ። ታራን ለምን ይዞ ወጣ? ስለሸመገለ ነው። አባቱ ሽማግሌ ነው። አብርሃም የበኩር ልጅ ነው እና አባቱን መጦር ግዴታ ስላለበት ስለ ይልኝታ ብሎ ከቃሉ ውጪ አባቱን ይዞ ወጣ። ግን ያላነሰም የወንድሙን ልጅ ሎጥንም ይዞት ወጣ። ለምን ይዞት ወጣ? የሎጥ አባት ሞቶ ስለነበር። እኔ ይመለከተኛል፣ ታላቅ ነኝ ለቤተሰቡ። የዚህ ደግሞ ወንድሜ ስለሞተ ለልጁ ኃላፊነት አለብኝ አለ። በጥለት አናይ ለአብርሃም ሎጥ አብሮት እያለ እግዚአብሔር ሲገለጥለት አናይ። ምክንያቱም ያልተገባ ነገር አብሮት አለ። ተስፋን የሚያስጥል ወደ ተባለለት ቦታ እንዳይገባ የሚያደርግ አብሮት የተጣበቀ ነገር አለ ማለት ነው። ስለዚህ እግዚአብሔር አልተገለጠለትም። ያዘገየው ምንድነው? ያዘገየው ያልተባለውን ነገር አብሮ ይዞ ስለወጣ ማለት ነው። ስለዚህ ምንድነው የሆነው? አብርሃም ምንድነው የሆነው? ከሎጥ ጋር ያለ በቃ ዝም ብሎ ኑሮ ነበር የሚኖረው ማለት ነው። ወደ ኋላ ላይ ስንሄድ ደግሞ ለምሳሌ የአብርሃም እረኞች ወይም ደግሞ ከብት የሚያግዱለትና የሎጥ ከብቶቹ በጣም እየበዙ ስለሆነ መጣላት ጀመሩ። ስለዚህ ሁሌ እነሱን ጸብ መዳኘት ሰለቻቸው። ስለዚህ ምንድነው እንግዲህ እያደረጉ ያሉት? በቃ አንተ ቀኙን ከመረጥክ እኔ ግራውን እመርጣለሁ፣ እኔ ግራውን ከመረጥኩ አንተ ቀኙን ትመርጣለህ፣ አብረን መሄድ ስለማንችል እንለያየን በሚል ነው የተስማሙት ማለት ነው። ስለዚህ ሎጥ ምንድነው ያየው? ሎጥ ማለት የስሙ ትርጉም መጋረጃ ማለት ነው እና አብሮት ኖረ ማለት ነው። ህሊናው ምን ይለዋል? የወንድሙን ልጅ ወንድሙ ስለሞተ ልጁን ለማሳደግ ነው ይሄ የተባረከ ሰው ሊል ይችላል ማህበረሰቡ። የሰማይ አምላክ ግን ስንፍና አድርገሃል ነው የሚለው። ለምን ለምለሙን ቦታ እሳትና ገሞራ በታሪኩ ላይ እንደምናየው ከሰማይ የወረደበት የሰዶምና የገሞራን መሬት መረጠ። የመረጠበት ምክንያት ያው በውስጡ ያሉ ህዝቦች በጣም ኃጢያተኛ እንደሆኑ ያውቃል። ግን ለምለም ነው። አብርሃም የሄደበት ደግሞ ስናየው በጣም በረሃ ነው። ግን ምን ያህል ለአብርሃም እንደተጠቀመበት የእግዚአብሔር ኃይል ስላለበት ብዙ ነገሮችን ሊቀይር ችሏል ማለት ነው። ስለዚህ እያንዳንዳችን ምንድነው ወደ ህይወታችን እንውሰደው። የምንማረው ቤተክርስቲያን ይሁን በቴሌቪዥን ይሁን በመንገድ ላይ ስናልፍ የሚሰበኩ የእግዚአብሔር ቃላቶች ወደ ህይወታችን ወስደን ስንመረምራቸው በህይወታችን ውስጥ የምናያቸው ናቸው ማለት ነው። ስለዚህ ጥንቃቄ ያስፈልጋል ለእያንዳንዱ ነገር። እግዚአብሔር ለሚያደርግልን አደርግልሃለሁ፣ አወጣሃለሁ፣ በዚህ መንገድ እመርሃለሁ ሲል ብቻህን ከሆነ ብቻህን ነው፣ ከሰው ጋር ከሆነ ከሰው ጋር ነው፣ ከዘመድ ጋር ከሆነ ከዘመድ ጋር ነው። አለበለዚያ ግን እንቸገራለን፣ ልክ እንደ አብርሃም ማለት ነው። ስለዚህ ታሪኩን እንቀጥል እስቲ። ፈራረም የተዘጋጀ ሰው አለ ሳይጠነቀቅ እግዚአብሔርን ሳይጠይቅ የቤት ሰራተኛ ሊቀጥር ያለ አለ ወይ? ልጁን ለመዳር እንደ ወገቡን ይታጠቃል ወይ? ምንም ሳይመረምር
በየዋህነት ገንዘብ ወዶ በክፋት አይደለም፣ ያለ ጥንቃቄ መልካም የሚያደርግ መስሎት የሚመጣው መዘዝ ሳያቅ አንድ ነገር ውስጥ ሊገባ ያለ ሰው አለ። ዛሬ መዳን ይሆን በእውነት ይሄን የተሰወረ ጋንንታዊ ሥራ ኢየሱስ ይመታዋል። ዛሬ ሊያስመልጥ እኮ ነው፣ ሊፈርድባችሁ ስጋትም ሊረጭባችሁ አይደለም። ዛሬ ያስመልጠናል። ጥንቃቄ ወደ ቤታችን የምናስገባው ነገር ውጤቱ መጽሐፍ ቅዱስ ላይም እንዳለው ነው፣ በህይወታችንም ደግሞ እንደምናየው ነው ማለት ነው። ስለዚህ አንዳንዴ እኔ እድለኛ አይደለሁም የሚገጥመኝ ሰው ሁሉ መጥፎ ነው እንላለን። አይ አይደለም፣ እድለኛ ለመሆን አይደለም፣ ሰይጣን ሬዲ ነው። ስለዚህ እኛም ደግሞ ሬዲ መሆን መቻል አለብን፣ የሱን ፍቃድ ለይተን አውጥተን በመጣል ላይ ማለት ነው።